ለተገኘ እጅግ አመሰግናለሁ። እንደምሰናበት እንኳን ደህና ቆየኝ ስታሊን። እኔም አመሰግናለሁ ስለጋበዝከኝ። እጅግ አመሰግናለሁ። እንኳን ተገናኘን እንደገና። በጣም ደስ ብሎኛል ስላገኘው። በርካቶችም እየጠየቁን ነበር መቼ ነው የሚመጣው ዶክተር እያሉ እየጠየቁን ነበር። ዛሬ ጊዜ አመቻችተህ ስለመጣ እጅግ አመሰግናለሁ። የመጀመሪያ ጥያቄ በርካታ ጉዳዮች አሉን፣ ግን ካለን ጊዜ አንፃር ያው የተወሰኑ የተመረጡ ጥያቄዎች ላይ ትኩረት አደርጋለሁ። ዶክተር ሰሞኑ ያወጣችሁት የኦሮሞ ምሁራንና የፖለቲካ ፓርቲ አመራሮች ጠንከር ያለ ውይይት አድርጋቸዋል በሆርን ኮንቨርሴሽን እና 4 ነጥብ ያለው ሪዞሉሽን ማውጣታቸዋል። አይ ቲንክ በርካታ ኤምባሲዎችም እየተቀባበሉት ይመስለኛል። አስተርጎመውና ሳመሪው ምን ይመስላል፣ የአጠቃላይ ውይይቱ ዓላማና ያወጣችሁት አቋም መግለጫ ምን ይመስላል? በሱ ብንጀምር ዶክተር። መልካም። ልክ ነው። ሰሞኑን በሆርን ኮንቨርሴሽን አዘጋጅነት ሆርን ኮንቨርሴሽን የሚዲያ ተቋም ነው። በተለያዩ የኦሮሞ የፖለቲካ ኃይሎች መካከል ውይይት የሚደረግበት ፕላትፎርም መገናኛ መድረክ አልነበረንም እና ሁሉም ወደሚመርጠው የሚዲያ ተቋም ሄዶ የራሱን ሐሳብ ይናገራል እንጂ በአንድ መድረክ ተገናኝቶ የመወያየቱ እድል አልነበረም። በመሰረቱ የኦሮሞ ልሂቃን የኦሮሞ የፖለቲካ ኃይሎች እንዳይተማመኑ፣ እንዳይነጋገሩ፣ እንዳይተባበሩ በማድረግ ረገድ የብልጽግና ስርዓት ብዙ ሚና ነበረው። አንዳንዱን ወደ ራሱ ኮኦፕት በማድረግ አንዳንዱን በውስጡ ሰርጎ በመግባትና በመከፋፈል ሌላውን በአሸባሪነት በመፈረጅ ሌላውን በመግደል በማሳደድ እና በማሰር የፖለቲካ አቅሙን ካዳከመ በኋላ የኦሮሞ ምሁራንን እና የኦሮሞ ልሂቃንን፣ አክቲቪስቶችን፣ የሚዲያ ሰዎችን፣ ታዋቂ ሰዎችን፣ ሃይማኖት መሪዎችን፣ የአባገዳዎችን ሁሉ ጭምር እንዳይተማመኑ አድርጌ በታትኛቸዋለሁ የሚል ደረጃ ላይ ደርሷል። ይሄን ደግሞ ገና ከመጀመሪያው ስርዓቱ ወደ ስልጣን እንደመጣ አንዱ የወሰዱት ውሳኔ አሁን ገሃድ ሆኗል በየአቅጣጫው። ስልጣን ላይ ለመቆየት ኦሮሚያ ውስጥ ምንም አይነት ተቃውሞ መኖር የለበትም። ኦሮሚያ ውስጥ ተቃውሞ ሊያስነሱ የሚችሉ ኃይሎችን መምታት አለብህ። ሌላ ቦታ ተቃውሞ ሊኖር ይችላል፣ መሰረትህ ግን ኦሮሚያ ስለሆነ የሚል ምክር ተቀብሎ በዛ መሰረት ኦሮሚያ ላይ ወዲያውኑ ነው ወይ ሁላችሁም አንድ ሆናችሁ እኔን ደግፉ አለበለዚያ እመታችኋለሁ ወደሚለው የተገባው ማለት ነው። ከዚህ የተነሳ ብዙ ሰውም ደግሞ በቅን ልቦናም ጭምር ይሄ የለውጥ መንግስት ነው ስለዚህ ወደ ዲሞክራሲ እንራመድ ይሆናል በሚል ወደ መብታችንን ሪያላይዝ ወደ ማድረግ እንሄድ ይሆናል በሚል የተከተለውም ነበር። ውሎ ሲያድር እንደዛ አይነቱ አንደኛውን ኮኦፕት ተደርጎ የሚገባው እንዳለ ሆኖ ነገሮች ግራ ያጋቡ ሲመጡ ፍራስትሬትድ ሆኖ ሰው የሚያደርገው ግራ ገብቶት እንደቆመ ታስታውሳለህና ይልቁኑ ደግሞ የሚዲያ ሰራዊቱን አሰማርቶ አንደኛውን የፖለቲካ ኃይል በሌላኛው የስም የማጥፋት፣ የማዋረድ፣ የማሸማቀቅ፣ የመክሰስ እና እርስ በርስ እንዳይተማመን የማድረግ ህዝቡን ደግሞ በአካባቢ በእምነት በምናምን በመከፋፈል ብዙ መተማመን የመተባበር እንዳይኖር በማድረግ ብዙ ተሳክቶለታል። ይሄ ከመሆኑ የተነሳ እንዴት አድርገን እነዚህን የተለያዩ የፖለቲካ ኃይሎች ወደ አንድ ማድረግና ማምጣት እንችላለን የሚለው ጥያቄ ለረጅም ጊዜ እኛ ዘንድ ሲንገዋለል የነበረ ነው። በመጀመሪያ ደረጃ እንደው ቋሚ ጠንከር ያለ ውይይት የሚደረግበት የሚዲያ ፕላትፎርም እንዴት ይኖረን የሚል ነበርና ያንን በሆርን ኮንቨርሴሽን ላይ በአጭር ጊዜ ውስጥ ካደረግን የሆነ አይነት ተሰሚነት ማግኘት ከጀመረ በኋላ አሁን እንግዲህ ሁሉም በቅን ልቦና ይሄ ስርዓት የለውጥ ያመጣል ብሎ የተጠጋውም ተሳስቶም በፕሮፓጋንዳ ተሸውዶም በእምነትም ወይም ደግሞ በሌላ በጎጠኝነት ምክንያትም እነዚህ ኦሮምኛ የሚናገሩ ልጆች ናቸው ምናምን በሚልም ተጠግቷቸው የነበረ ሰው ሁሉ በሂደት ፍራስትሬትድ የሆነ ከነሱ እየተጣላ እየተለያየ መጣ። በኋላ ሪግሩፕ ለማድረግና ግን ተቃውሞ ለመጀመር በጣም ፍራግሜንትድ ስለሆነ ምንም አቅመ ቢስ ሆኖ ነበርና ስርዓቱ ደግሞ
በህልውና ላይ ያለው ጠንካራ ፖሊሲ ያለው በህዝብ ቅቡልነት ያለው የፖለቲካ ብቃት ኢኮኖሚውን የማስተዳደር ብቃት ዲፕሎማሲውን የማስተዳደር የመምራት ብቃት ያለው ሆኖ ሳይሆን በአገር ውስጥ በህዝቦች ግጭት ላይ አለመግባባት ላይ የተመረኮዘ ከመሆኑ የተነሳ ከውጭ ደግሞ ብርቱ የሚልኩት ወዳጆች በማፍራቱ አሳስቶም ይሁን በተለያየ የጥቅም ግንኙነት ድጋፍ በማግኘቱ ብቻ ነበር። ስለዚህ አብዝቶ የሚሰራውም በአገር ውስጥ ባሉ ህዝቦች መካከል የፖለቲካ ኃይሎች መካከል በብሔሮች መካከል በእምነቶች መካከል በሊቃን መካከል አለመተማመንና ያለመተባበር ሁኔታን በመፍጠር ነው። አሁን የገባን ነገር የዚህ መንግስት እድሜ የሚኖረው በህዝቦች አለመግባባት ላይ ተወስኖ ነው። ስለዚህ ለረጅም ጊዜ ሁሉም ሰው ግልጽ የሆነለት ነገር ሌላ መተባበሪያ አጀንዳ እንኳን ባይኖር የሰላም አጀንዳ ማስተባበሪያ ይሆናል። ማለትም ጸረ ጦርነት አጀንዳ። ለምንድን ነው ይሄን የምንለው? አብይ አህመድ ስልጣን ከያዘ ቀን ጀምሮ አገሪቱ በጦርነቶች ውስጥ ነች። ጦርነት ሲባል ደግሞ 21ኛው ክፍለ ዘመን እስካሁን ድረስ ያላየውን አይነት ጦርነት ማለት ነው። ሚሊዮኖችን ሰለባ ያደረገ በጣም ብዙ ሚሊዮኖችን ያፈናቀለ በጣም ብዙዎችን የጎዳ አካል ጉዳት ያደረሰ በጣም ብዙ ሚሊዮኖች ከሀገር እንዲሰደዱ ያደረገ ጦርነቶች ነው ሲያካሄድ የነበረው። በ2019 በኦሮሚያ፣ በ2020 በትግራይ፣ ከ2022 በአማራ፣ ከዛ በፊት በ2018 ሲዳማ፣ በ2019 ወላይታ፣ ሁሉም ቦታ ነው የነበረው። እዚህ የዚህ ጦርነት እንግዲህ በውስጥ ደግሞ የራሱ ገዳይ ቡድን አዘጋጅቶ በየአካባቢው እያሰራጨ በህዝቦች መካከል ፍጅትን ለመፍጠር የሚሞክረው እንዳለው ነው ማለት ነው። እና በዋናነት ምንም አይነት ፖለቲካ ለመስራት አሁን የማይቻልበት ምክንያት የጦርነት ሁኔታ ነው ያለው። ያውም የዘር አጥፊ ጦርነት ሁኔታ ነው ያለው። የዘር ማጥፋት ጦርነቶች ናቸው እየተካሄዱ ያሉት። የዘር ማጥፋት ጦርነቶች እየተካሄዱ ባሉበት ሀገር ፖለቲካ የሚጠበቅበት ብቸኛው ሀገር ኢትዮጵያ ነው። እንደዚህ ያለ ሚሊዮኖችን ለእሳት የዳረገ ጦርነት እየተካሄደ ሰው ፖለቲካ ይጠብቃል። የፖለቲካ ማለት በውይይት በንግግር በፉክክር በሰጥቶ መቀበል በማሸነፍ በመሸነፍ ወዘተ ማለት ነው። በሰላማዊ መንገድ ጥቅምን የምታስጠብቅበት መብትን የምታረጋግጥበት ህዝብን የምታስተዳድርበት መንገድ ማለት ነው። ሙሉ በሙሉ በመከላከያ በፌደራል ፖሊስ በተለያዩ ልዩ ኃይሎች በሚሊሻ እና ሌሎች ኢመደበኛ ታጣቂ ኃይሎች አገሩ በሚተራመስበት ወቅት ሁለት ትልልቅ ክልሎቹ በትጥቅ ትግል ታጣቂዎች እና በመንግስት መካከል በሚደረግ ጦርነት ተቀስፈው በተያዙበት ሁኔታ ትግራይ ከዘር አጥፊ ጦርነቶች ሳታገግም የተፈናቀሉ ሰዎች እስከዛሬም ወደ ቦታ ሳይመለሱ የሰብአዊነት እርዳታ በተገቢው ለተጎዱ ወገኖች ሳይደረስ ከጦርነቱ በፊት የነበረው ሁኔታ ስቴተስ ኮ አንቴ ወደ ቦታው ሳይመለስ የሰላምም የጦርነትም ሁኔታ ሳይኖር ያለበት ሁኔታ ነው ያለው። ስለዚህ ምንድነው በአጠቃላይ ገዢነት ያለው በዛ አካባቢ ላይ ያለው ሁኔታ ካልክ የጦርነት ሁኔታ ነው። በአገር ውስጥ ነው እንደዚህ ነው። በውጭ በጎረቤቶችም ላይ ከሶማሊ ጋር እንዋጋለን የባህር በር ለማስከበር ምናምን የሚል ብዙ ሰጣ ገባ ነበር። ሶማሊላንድ ላይ የባህር በር የባህር ኃይል መስፈሪያ ቦታ አግኝተናል ሚል ሁኔታ በመነሳቱ ከኤርትራ ጋር በባህር በር ጥያቄ ይሄው አሁን ወደ ጦርነት እንገባለን በየቀኑ እየዛቱ ነው የሚገኙት። በሱዳን የሄሜቲን ቡድን እየደገፈ የሱዳን የእርስ በርስ ጦርነት ውስጥ እጁ አለ። ኢንፋክት ከመሳሪያ ማቀባበል አንስቶ ከዩናይትድ አረብ ኤሚሬትስ መሳሪያ ተቀብሎ ወደ ሄሜቲ አስተላልፎ በዛ መንገድ ጦርነት የማካሄድ ሁሉ ሁኔታ አለ። ከኬንያ ጋር ብዙም የመተማመን ሁኔታ የለም፣ ግን የማስፈራራትና አንዳንዶችን ሎካል አካባቢ ድንበር አካባቢ ያሉ የትጥቅ ኃይሎችን ማለት የፖለቲካ የፖሊስ ኃይሎችን በመግዛት አንዳንድ ነገር ይፈጥራል። ከመንግስቱ ጋር ግን ምንም የመተማመንም የመተባበርም ሁኔታ የለም። በደቡብ ሱዳን እንደዚሁ። ከዚህ የተነሳ አካባቢው ላይ በሙሉ የጦርነት ስጋት እንዲያንዣብብ አድርጓል። እንግዲያው ኦኬ ይሄ ስርዓት በጦርነት ብቻ የሚያምን እንዳለ ወሬያቸው ጀነራሎቹ ይወጡና ማንንም ለማሸነፍ የሚችል አቅም አለን
ጦርነት የቴክኖሎጂ ነው። በአገር ውስጥም እንደዛ ነው የሚይዙት፣ ለውጭዎቹም እንደዛ ነው የሚይዙት። ይሄንን ስታይ ሁሉ ነገራቸው በጦርነት ላይ የተቃኘ ነው። ጦርነቱን ደግሞ ተዋግተው ስለሚያሸንፉ ሳይሆን በአንድነት ቆመው እነሱን የሚቃወማቸው ኃይል ስለሌለ ከውጭ በሚመጣ ገንዘብ እና ቴክኖሎጂ የሆነ ያህል እንቆያለን። ከዛ በኋላ በሚዲያ በፕሮፓጋንዳ በኦፕቲክስ እና በዚህ ብሎ የፕሮፓጋንዳ ወሬ በመንዛት እናሸንፋለን ብለው ያምናሉ። እና ስርዓት ማለት በቃ ፖለቲካውም ስርዓቱም ሁሉ ነገር ወታደራዊ ሆኗል፣ ሚሊታራይዝድ ሆኗል። ማህበረሰቡ ሚሊታራይዝድ ሆኗል። ኢኮኖሚው ተረስቷል። ኢኮኖሚው ከመረሳት አልፎ ደሞዝ መክፈል ስለማይቻል ገፋችሁ ብሉ ተብለዋል። ሚሊሻዎች ደሞዝ ሳይኖራቸው ይዘርፋሉ። ሰራተኞች ደሞዝ ሳይከፈላቸው በስቃይ ይኖራሉ። ስለ ኢኮኖሚው ግድ የሚለው የለም። ኢንፋክት ጦርነቱን ፈንድ ለማድረግ ደግሞ እንዲሁም የታክስ ገንዘብ ይሰበሰባል። በየቀኑ ታክስ የዋጋ ግሽበት ላይ ደርሷል። የገንዘቡ የመግዛት አቅም ሞቷል። በዚህ መንገድ ደግሞ ዓለም አቀፋዊ የፋይናንሻል ሴክተር ሊበራላይዜሽን ተብሎ በአይኤምኤፍ ግፊት የሚደረጉ ነገሮች አሉ። ሄዶ በኢኮኖሚው ጉዳይ ኢቭን አይኤምኤፍ እና ወርልድ ባንክ the economic illusions of ኢትዮጵያ የሚል ቦታ ላይ እስኪደርሱ ድረስ አድርሶናል። እንዲህ ከሆነ ይሄን ስርዓት የሱ የህልውና ፍጆታ የሆነለት ነገር ፊውል አድርጎ የሚጠቀመው የህዝቦች ልዩነት ነው። ስለዚህ መተባበር ግድ ነው የሚል ጋር ተደረሰ ማለት ነው። በሁሉም ልሂቃን በሁሉም whether it is from አምሃራ ኦሮሞ ከትግራይ በሁሉም ቦታ በደቡብ እኔ አሁን ማስተባበረው የነበረ አንድ ቡድን አለ የብሔሮች አጋርነት ይባል። በዛ ውስጥ ያለው ሰው ሁሉ ይሄን በመድር ላይ ደግሞ በተጨባጭ አገሪቱ ውስጥ ከጥቂት ባለ ጊዜዎችና ዘራፊ ቀማኛዎች በስተቀር ሰው በሙሉ መኖር ከብዶናል እያለ በቃ የማይቃወም ሰው የለም እዛ ሀገር ላይ። ሳይለንት ነው፣ ደካማ ነው። በቃ ምንም የመቃወም የማይቃወመው ሰው የለም። የፖለቲካ ተቋም ይሁን አይሁን ግለሰብ ይሁን ቡድን ይሁን ያልተከፋ ተስፋ ያልቆረጠ የማይቃወም የለም። እንዲህ ከሆነ ምን እናድርግ? ይሄን ቡድን ማስነሳት ነው። ይሄ ቡድን በምንድን ነው በስልጣን ላይ ያለው? በሁለት አንደኛ በእጁ ባለው መሳሪያና በውጭ የሚመጣ ገንዘብ፣ ሁለተኛ በህዝቦች መለያየትና የፖለቲካ ኃይሎች አለመተባበር። ስለዚህ ምን እናድርግ? እንተባበር። ለመተባበር ምን እናድርግ? ለመተባበር መጀመሪያ እንቀራረብ። ግን ስንቀራረብ ምንን ታሳቢ አድርገን የፖለቲካ አጀንዳ ውስጥ አንገባ። ምክንያቱም ጦርነት ውስጥ ያለ አገር በፖለቲካ ጉዳይ ተወያይቶ እንዲግባባ አይደለም የሚጠበቅበት። አሁን እነሱ ብዙ ጊዜ ይላሉ እነዚህ በምንም በፖለቲካ የማይግባቡ የት ፖለቲካ አለና አሁን ጦርነት ነው ያለው። ጦርነት ለማስቆም ነው የምንግባባው። የጦርነቱ ምንጭ ደግሞ አንድና አንድ ነው፣ አብይ አህመድ ነው እና የሱ ቡድን ብልጽግና የሚባል ተጠራርቶ ስልጣን የተቆጣጠረ ቡድን። ይሄን ቡድን ለማንሳት የምትግባባበት ሰነድ አያስፈልግህም። ይሄን ቡድን ለማንሳት የፖለቲካ ውይይት ውስጥ ጥልቅ የሆነ የፖለቲካ ውይይት ውስጥ መግባት አያስፈልግህም። ምንድነው ያለብን አደጋ? የጦርነት አደጋ፣ በዘር ማጥፋት እሳት የመለብለብ አደጋ መቆም አለበት። የህዝቡ መከራና ስቃይ ማቆም አለበት። እፎይታ መምጣት አለበት። የምንስማማው ለምንድን ነው? የምንሰባሰበው ለምንድን ነው? የምንወያየው ለምንድን ነው ከተባለ ጦርነት ለማስቆም ሰላም ለማምጣት ነው። ከዛ በኋላ ወደ ፖለቲካ ውይይቶች ይገባል። ልክ ጦርነት ሲቆም ምናልባትም የኃይሎች አሰላለፍም ሊመጣ ይችላል። የተጠበቀ የትግራይ ጦርነት ሲቆም የኃይሎች አሰላለፍ ለውጥ መጥቷል። በማንኛውም ጦርነት ዋግስት የኃይሎች አሰላለፍ ይመጣል እና ሊመጣ ይችላል። ለአሁን ግን አንድ ኮአሊሽን እንዴት መስራት ያቀንስተናል የኢትዮጵያ አካባቢ ምሁራን። አንድ ኮአሊሽን፣ ያ ኮአሊሽን against war፣ ለሰላም የሚደረግ ትብብር፣ ስስ ትብብር። ትብብርም መባል የለበት መናበብና መተያየትና ይሄንን አሁን እንደ እሳት ሀገሩን እየበላ የቆየውን የ7 ዓመት ጦርነት ወደ ማስቆሚያ ቦታ ማድረስ፣ እሱን ለማስቆም አብይ አህመድን መንቀል። ይሄንን በዚህ መስፈርት ማለት ነው። በዚህ መስፈርት የመጀመሪያ እስቲ የኦሮሞ ፖለቲካ ኃይሎችን ለማሰባሰብ እንሞክር። እኛ ሚዲያ ላይ ያለን አክቲቪስቶች ምሁራን ነን እንጂ ሌላ የፖለቲካ እንትን የለንም። ስለዚህ እንጋብዛቸውና በተለያየ ጊዜ እያንዳንዳቸውን እየጋበዝን እንደዚህ እናናግራለን። ግን እስቲ አንዴ ተሰብስበን ማውራት ብንችል እንደው ምን ይሻላል በሚል ላይ ምን ይሻላል ነው በቃ ጥያቄው። ምን ይሻላል? ይሄን ጦርነት እንዴት እናስቆም? ወደ ዘላቂ ሰላም ወደሚያመጣ ሽግግር እንዴት መራመድ ይቻላል? እስቲ ከአብይ በኋላም የሚለውንም እያሰብን እስቲ
መነጋገር እንድንችል እንጠራራ ነው የተባለው። እንደ አጋጣሚ ሆኖ ግብዣ ያደረግንላቸው ሰዎች ሁሉ እሺ አሉ። ኢንፋክት ያልመጡ መጨረሻ ላይ ግን ግብዣው ሲላክላቸው በደስተኛነት የተቀበሉ ብዙ ነበሩ እና እነዚህ ኃይሎች አንድ ላይ መጡ። እነሱን ይዘን ነው እንግዲህ የተወሰነ የፖለቲካ ተሳትፎ ያላቸውን ሰዎች የፖለቲካ ኃይሎችንም የፖለቲካ ፓርቲ መሪዎችንም ተወካዮችን ቢያንስ ተወካዮችን እና የተለያየ አቋም ያላቸው የኦሮሞ ልሂቃንንም አንድ ላይ በማሰባሰብ ውይይት እንድንጀምር የሚል ነገር ተነሳ። እሱን ነው ያደረግነው በጁላይ 19። በዛ ውይይት ላይ ያው እንዳልኩ መለስተኛ መግባባት፣ አንደኛ የአብይ አህመድ ስርዓት የችግሮቻችን ሁሉ ምንጭ ስለሆነ መነቀል አለበት። በህዝቦች መካከል ያሉ የግንኙነት ችግር የሚፈጥረው እሱ ስለሆነ በህዝቦች መካከል ችግር እንዳይፈጠር ምሁራን ተቀራርበው ፖለቲካ ኃይሎች ተቀራርበው መስራት እንዳለባቸው የመሳሰሉ ነጥቦች ያሉት አንድ በጣም ሚኒማሊስት የሆነ ዶክመንት 4 ነጥቦች የመግባቢያ ነጥቦች ነው። ሌላ ምንም ወደፊት መደረግ ስላለባቸው ቀጣይነት ለሚኖራቸው ውይይቶች የመግባቢያ ሰነድ የምትመስል ነገር አወጣን። ይሄን እንግዲህ አብይ ጋር ብዙ ችግርና ብዙ ሽብር ፈጠረ ማለት ነው። በጣም አመሰግናለሁ። ይሄ እንደ መግቢያ እናርገውና ዶክተር ጸጋዬ አሁን እንዴት ነው ይሄ ሞቱማ ኦሮሞ የሚለውን ብልጽግና ሞቱማ ኦሮሞ የሚባለው ነገር ቀረ ወይስ አከሸፋችሁት? እንዴት ነው ፕሮግረሱ? እንግዲህ በእኛ እምነት ከመጀመሪያውም ጀምሮ የኦሮሞ መንግስት ነው የሚል እምነት የለንም። ምክንያቱም መጀመሪያ ጦርነት የጀመረው ይህ ስርዓት በኦሮሞ ላይ ነው። ከመጀመሪያውም ካነሳሱም ጸረ ኦሮሞ ፕሮፓጋንዳ ጸረ ኦሮሞና ጸረ ብሔር ብሔረሰብ ፕሮፓጋንዳ ይዘው ነው የተነሳው። ኦሮሞዎች ላይ ሲያነጣጥር ኦሮሞ የመቀመጫው ስለሆነ ከኦሮሞ ብሔር ነው የመጣሁት ወይም ከኦሮሞ የፖለቲካ ድርጅት ከኦህዴድ ነው የመጣሁት በሚል ቅድሚያ ጥቃት ወደዛ ይነጣጠር እንጂ ሌሎቹን የኢትዮጵያን ብሔር ብሔረሰቦች በሙሉ ጥቃት ላይ አደጋ ላይ የጣለ ስልጣን አካል አሰራር እንደሆነ ገና መጀመሪያ ቀን ወደ ፓርላማ ገብቶ ቃለ መሃላ ሲፈጽም የተናገረው ንግግር ምስክር ነበር። የዛኑ ቀን ነው ዴይ 1 ላይ ነው ጸረ ፌደራሊስት አካሄድ መሄድ የጀመረው፣ ጸረ ህብራዊነት አካሄድ መሄድ የጀመረው። የዛኑ ቀን ነው ኦሮሞ ይሄ የኛ ፖለቲካ አይደለም፣ ይሄ ሰውዬ በሌላ ስክሪፕት ነው የኢትዮጵያን ፖለቲካ ሊመራ የሚፈልገው። ያ ስክሪፕት ደግሞ የንጉሳዊነት የመስፍናዊነት ዘመን ፖለቲካ ስክሪፕት ነው። የቀድሞ ክብር የብሔር ፖለቲካን የሚጠየፍ የማንነት ፖለቲካን አጠፋለሁ፣ ህገ መንግስቱን እሽራለሁ፣ የብሔር ብሔረሰቦች የራስን ዕድል በራስ የመወሰን መብት ቀይራለሁ፣ መሬትን የግል ሀብት አደርጋለሁ፣ ነጭ ካፒታሊዝም የካፒታሊስት የኢኮኖሚ ስርዓት ዘረጋለሁ ወዘተ የሚል ንግግር በጣም ኢምፔሪያል የሆነ ትምክት ያለው ከዓለም ሁለተኛ ገናና ሀገር እንሆናለን ምናምን የሚል ፉከራ ያለው ይልቁኑ ደግሞ ለኛ የኦሮሞ ተቃውሞ እንቅስቃሴ ማግስት በኦሮሞ ተቃውሞ እንቅስቃሴ ላይ ተጫምቶ ወደ ስልጣን የመጣ አካል እንደመሆኑ የኦሮሞን ህዝብ ጥያቄ ከመመለስ ይልቅ የኦሮሞን ህዝብ ጥያቄ ወደ መቅበር ነበር የተሸጋገረው። ስለዚህ ከዛን ጊዜ ጀምሮ ተቃውሞ ላይ ነን። ቢያንስ በመስመር በግልጽ በሆነ የፖለቲካ ልዩነት የምናስብ ሰዎች በወቅቱ ነው ዴይ 1 ላይ ነው መቃወም የጀመርነው። እርግጥ ያኔ ማይኖሪቲ ነበርን። እብደት ስለነበረ በአገሪቱ ሁሉም ሰው ለውጥ መጣ ምናምን እያለ ለውጥ ምንን መሆኑንም በደንብ ሳይገነዘብ ይጮህ ስለነበር እንደውም እኛ በአብዛኛው በቅናት ነው እናንተ የኦሮሞ ሊቃን እኛ ካላረግነው በቀር በቃ እና ሌላ ሰው ከሆነ አይሆንም እያላችሁ ነው ማለት ነው፣ በግል ጥላቻ ተነሳስታችሁ ነው ወዘተ ወደሚል ተገባ። በወቅቱ እኛ የፖለቲካ ኃይል አይደለንም፣ ትንተና እንሰጣለን፣ በወቅቱ ሐሳባችንን እንገልጻለን፣ በተለያዩ ከናንተም ጋር እንደምታስታውሰው እንገልጽ ነበር። ይሄ እየተደረገ ሄዶ ይሄ ነገር አቅጣጫው ሙሉ በሙሉ ወደ ጦርነት የሚሄድ ነው እያልን እንደተባለው በ2019 በኦሮሚያ በ2018-19 ወላይታ ሲዳማ በ2020 ትግራይ ቀጠለ። ይሄ ጦርነት አገሪቱን ከግርግዳ ነው የሚያጋጨው፣ አደገኛ ነው የሚያመጣው ሁኔታ ነው የሚያመጣው ይሄ አካሄድ፣ ይሄ ህገ መንግስቱን የሚጻረር አካሄድ እያልን ወደ ለየለት የዘር ማጥፋት ጦርነት ተገባ።
በዛን ጊዜም ቢሆን ይሄ የኦሮሞ መንግስት እንዳልሆነ እናውቃለን። ነገር ግን አንዳንዶች ሌላ ዓላማ ያላቸው በሱም ብዙ እምነት የሌላቸው ግን እሱን መጠቀም የሚፈልጉ የኦሮሞማ መንግስት ነው፣ የኦሮሞ ኃይሎች መንግስት ነው ወዘተ እያሉ ያወሩ ነበር። እነሱም ጀነራሉ ኤታማዦር ሹም የኦሮሞ ነው፣ ደህንነት የኦሮሞ ነው፣ መከላከያ የሚመራው በኦሮሞ ነው፣ ኢኮኖሚውንም የተወሰነ ደረጃ ተቆጣጥረናል፣ በኦሮሞ እጅ ገብቷል፣ ስለዚህ ይሄ የኦሮሞ መንግስት ነው፣ የኦሮሞ ጊዜ ነው ምናምን ወደሚል ፉከራ ውስጥ ሲናገሩ እንደሱ ይላሉ። ወደ ውጭ ሲናገሩ ኢትዮጵያ ኢትዮጵያ ይላሉ። ፖለቲካቸው የሚቃኘው በአብዛኛው በድሮ የንጉሳዊ አይነት ኢምፔሪያል ፖለቲክስ ነው። ቅኝቱ ማለት ነው። ቅኝቱ ኢትዮጵያን ታላቅ እናደርጋለን፣ የባህር በር ይኖራታል፣ ኢምፔሪያል የብሔር ፖለቲካ አይኖርም፣ እነዚህ ኦነጋውያንና ተነጋውያን እናጠፋለን ምናምን ነው። ቅኝቱ ሌላ ነው። ወደ ውስጥ ደግሞ ከውጭ ተቃውሞ ሲበረታበት የሚለው አገሪቱ እኮ በእኛ እጅ ነች፣ የምን የለቅሶ ፖለቲካ ነው፣ የአሸናፊዎች ፖለቲካ ተጫወቱ፣ ምንድነው አገሪቱ በእኛ እጅ ማለት? በእኛ እጅስ መሆን አለባት ወይ? ኢን ፕሪንሲፕል በእኛ እጅ መሆን አገሪቱ በህዝቦች እጅ ነው መሆን ያለባት እንጂ እነማን ናችሁ እናንተ ማን ሂዱና ኢትዮጵያን በእጃችሁ አስገቡልኝ ያለ የኦሮሞ ፐብሊክ ማንዴት ሰጥቷችሁ ነው የሚለው ጥያቄ ስንጠይቅ ነበር። ያው ትንሽ ድምጽ ስለሆነ የፖለቲካ ኃይል ድምጽ ስላሉና አይሰማም ነበር። አሁን ሁሉም ሰው ገባው ይሄ የኦሮሞ መንግስት እንዳልሆነ። የፖለቲካ አመራሮቹ በተለይ ብዙ እምነት ቢሰጡትም ታስረው ተገድለው የተረፉት ከሀገር ወጥተው ተሰደው ሁላቸውም ከዛ ሲነጠሉ ለማንም እንደማይመለስ ከስልጣኑ በቀር ሲገባቸው አሁን አይ ይሄ የኛ መንግስት አይደለም፣ ይሄ ሰው በላ መንግስት ነው፣ የዱርዬ ቡድን ነው ተጠራርቶ ፓወር ግራብ ያደረገ እና ከዛ በኋላ ያጭበረበረ የሚቀጥል መንግስት ነው ወደሚል ተደርሷል። አሁን ፈረንጆቹ ናቸው አሁን ገና የሰሙት እንጂ ይሄን መግለጫ ሲያዩ የኦሮሞ ሊቃን በአንድነት መጥተው በአንድ ድምጽ ይሄ ስርዓት የኦሮሞ ህዝብ ጠላት ነው ስለዚህ መነሳት አለበት አሉ ብሎ የሚደነቁት የተለያዩ ፓርቲዎች የኦሮሞ ስርዓት እንዳልሆነ በትጥቅ ትግል ጭምር እያሳዩ ነበር። የኦሮሞ ነጻነት ግንባር ነጻነት ሰራዊት እየተዋጋ ነው ያለው። የኦሮሞ ፌደራሊስት ኮንግረስ ሙሉ በሙሉ ከምርጫም ተባሮ ማለት እንዳይሳተፍ ተደርጎ ምርጫውንም ታቅቦ መሪዎቹ ታስረው በተቃውሞ ነው የነበረው እንጂ ስልጣን ይዞ የኦሮሞን ህዝብ ወክሎ የኦሮሞን ህዝብ ኢንተረስት ወይም ጥቅም እያስከበረ አልነበረም። የኦሮሞ ነጻነት ግንባር በህጋዊ መንገድ የሚታገለው የነዳውድ ኢብሳ ቡድን አብዛኞቹ መሪዎቹ ታስረው ዋናው መሪ በቤት ስር ሆኖ በቁም ስር ሆኖ በእንደዚህ መንገድ ነበር ያለው። የኦሮሞ መንግስት ሊባል የሚችልበት ምንም የተደረገው ምርጫ ምን አይነት እንደነበር የሚታወቅ ነው። በሌላ አካባቢ ተቃዋሚዎች አሉ። በኦሮሚያ ግን አንድም ተቃዋሚ ፓርቲ አልነበረም። ብልጽግና ብቻ ነው የተወዳደረው፣ ብልጽግና ብቻ ነው የተመረጠው። በአማራ ክልል እንዲሁም የተሻለ ተመርጧል። የተሻሉ ፓርቲዎችም ተሳትፈዋል፣ ስልጣንም ተጋርተዋል ከፓርቲዎቹ ውስጥ ማለት ነው። እነ አብን ምናምን ማለት ነው። በአዲስ አበባና በአማራ ክልል ነው እንዲሁም ይበልጥ ትንሽ ዲሞክራሲያዊ በሚመስል መልክ ተመረጠ ከተባለ የኦሮሞ መንግስት ለመባል ቢያንስ በኦሮሞ ህዝቡ ይሁንታ ያገኘ የተቀባይነት ያገኘ መሆን ነበረበት። አንዳንድ ስልጣን ላይ ብቻ ያተኮረ ትንተና የሚያደርጉ ሊቃን ግን ምን ይላሉ? ጀነራል ከሌ ኦሮሞ ነው፣ የውጭ ጉዳይ ሚኒስትር ወይም የእንትን ሚኒስትር ከሌ ነው፣ የእንትን ቁጥር ያመጡና ቀድሞም በህወሓት አስተዳደር ጊዜ ኢህአዴግ በነበረ ጊዜ ህወሓት ነው የበላይነት ያለው ለማለት እከሌ 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 ትግራዋይ ናቸው፣ እከሌ 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 ስለዚህ ይሄ የትግሬ መንግስት ነው ይሉ ነበር። the same thing አሁን የኦሮሞ መንግስት ነው ይላሉ። እንደዚህ ፓወር ላይ ያለ አይደል ስልጣን ዙሪያ ያሉ ሰዎችን ስም በመሰብሰብ የነከሌ መንግስት ነው እንጂ የኦሮሞ መንግስት ሊሆን አይችልም። በመሰረቱ የአንድ ቡድን መንግስት ህብረ ብሔራዊ በሆነ ኢምፓየር በሆነ ሀገር የአንድ ቡድን መንግስት ከሆነ ችግር አለ ማለት ነው። የአንድ ቡድን መንግስት መሆን የለበትም። በመሰረቱ ዲሞክራሲያዊ ስርዓት በተገነባ መንግስት የህዝቦቹ ነው እንጂ የአንድ ቡድን ኢቭን የአንድ ፓርቲ አይደለም። መንግስት በህዝብ ይሁንታ ስልጣን ያገኘው መንግስትን አገልጋይ ሆኖ የመንግስት ስልጣንን ሊረከብ ይችላል። የመንግስት ስልጣን መንግስት ግን የአንድ ቡድን የአንድ የፖለቲካ ፓርቲ የአንድ የብሔር ስብስብ ሊሆን አይችልም። እንደዚህ አይነት አመለካከት ልክ አልነበረም ከመጀመሪያው። ግን ምንድነው ስለ ዲሞክራሲም ስለ ህዝባዊነትም ሳይሆን በተለምዶ ኢትዮጵያ ውስጥ
የመንግስትን ስልጣን ተጠቅሞ የሚያሾረው ማን ነው? የኢትዮጵያን ፖለቲካል ትራዲሽን በማየት እና ብዙ ተንታኞች አሉ። የአማራ የበላይነት፣ የትግራይ የበላይነት፣ የኦሮሞ የበላይነት በቃ እንደዚህ ነው መታሰብ ያለበት። በፊት እንዲህ ነበረ፣ ስለዚህ አሁን ይሄኛው ሌላው ነው የሚል አስተሳሰብ አለ እንጂ በትክክለኛ ፖለቲካዊ ትንተና አክቹአሊ አገርም መንግስትም የአንድ ቡድን፣ የአንድ ፓርቲ፣ የአንድ ስብስብ ሊሆን አይገባውም፣ ተብሎም ሊገለጽ አይገባውም። የሆነ ሆኖ እንደዛ ሲገለጽ ነበር። ይሄ እንደማይሆን አሁን ከተለያዩ የፖለቲካ ፓርቲዎችና ከተለያየ የፖለቲካ አመለካከት ካላቸው የኦሮሞ ልሂቃን የተሰባሰቡ ሰዎች በአንድነት ይሄ ኦሮሞን የሚወክል መንግስት ሳይሆን የኦሮሞ ዋነኛ ጠላት የሆነ የኦሮሞ ብቻ ሳይሆን ኦሮሞን ከሌሎች የኢትዮጵያ ብሔሮች ጋር ደም የሚያቃባ ሌሎች ብሔሮችን የጎንዮሽ የሚያዋጋ የሚያባላ እያንዳንዳቸውን ግን እየከፋፈለ የሚያጠቃና ለጥቅሙ ለስልጣኑ ሲል አስፈላጊ ሲሆን የክህደትና የዘር ማጥፋት ጦርነት የሚያደርግ በዚህም በስልጣን ላይ እየቆየ ያለ አመራር እንደሆነ መግለጫ ወጥቷል ማለት ነው። የኦሮሞ መንግስት ሆኖም ማያቀም ነው ብለን አምነንም አናቀም። አምታች እንደሆኑ ይታወቃል። ያንን በግልጽ አስቀምጠናል ማለት ነው። አሁን የመጣው አዲስ ነገር በጣም ተራርቀዋል አይገናኙም የተባሉ ሰዎች በአንድነት አንዳንዶቹ መንግስት የኛ ስለሆነ ይቆይ ምናምን ይላሉ ተብለው የሚታሰቡ ሰዎች ጭምር አሁን ባሉበት በመድረክ ይሄ መወገድ ያለበት ጸረ ኦሮሞ ጸረ ህዝብ የሆነ መንግስት ነው የሚል መግባባት ላይ ተደርሷል ማለት ነው። በጣም አመሰግናለሁ። ሰሞኑ የጻፍካት አንዲት አርቲክል ነበረች በእንግሊዘኛ የጻፍካት አሊያንስ አጌንስት ዋር ጦርነት ለማስቆም አሊያንስ መፍጠር ኮአሊዥን ፎር ፒስ ነው የሚለው ኮአሊዥን ፎር ፒስ አሊያንስ አጌንስት ዋር እና የወቅቱ አንገብጋቢ ጥያቄ ነው ኢምፐሬቲቭ ፎር አወር ታይምስ ብለ የጻፍከዋልና እዚህ ላይ የኢሚዲየት ትሬት ኦፍ ዋር የአረብ ኤምሬቶች ፍላጎትም ከዛው ጠቅሰዋል። የብልጽግና ህልውና በአረብ ኤምሬቶች እጅ መውደቁ በአረብ ኤምሬቶች ላይ መሆኑ የባሰ የጦርነት ቀውስ እንዳይፈጠርም ስጋት እንዳለም የገለጽከው ነገር አለ። በጣም ሲሪየስ የሆኑ ጉዳዮች አሉና አሊያንስ አጌንስት ዋር ምን አይነት አካላት ናቸው? አሊያንስ አጌንስት ዋር የታጠቀ ነው አጌንስት ዋር የሚሆነው ወይስ ሲቪሊያን ነው? ያው እዚህ ላይ እናንተ የምታደርጉት ፖለቲካዊ ስራ ነው መሬት ላይ ያለውን ያጠቃልላል ወይ? ኮአሊዥን ፎር ፒስ እና አሊያንስ አጌንስት ዋር የሚለው እስቲ ይሄን በደንብ አልገጣራ አድርገልን ፕሮፌሰር ዶክተር ጸጋይ በእንትን ስለጻፍከው በእንግሊዝኛ በርካቶች ጋር እንደደረሰ አውቃለሁ። ለአንባቢያን ግን በደንብ ይድረስ በአማርኛ። ልክ ነው። ያው ይሄ የሚያስፈልግበት በጸረ ጦርነት የሆነ ትብብር ወይም መግባባት ለምን ያስፈልጋል ከተባለ ጦርነታዊ ትብብር በምስራቅ አፍሪካ ላይ ስላለ ነው። የጦርነት ትብብር ነው። አብይ ማንኛቸውንም እስካሁን ያደረገውን ጦርነት በትብብር ነው የሚያደርገው። ማለትም አሁን ለምሳሌ በትግራይ እና በኦሮሚያ ጦርነት ሲደረግ የዓለም አቀፍ ትብብር ነበረው፣ ድንበር ዘለል ትብብሮች ይዞ ነው የሚዋጋው ሁሉ ጊዜ። የአማራ ክልል ኃይሎችን ከፌደራል ሰራዊት በተጨማሪ አስተባብሮ ወልቃይትና ራያ አስመልስላቸዋለሁ በሚል ከኤርትራ ጋር ጊዜያዊ ትብብር በማድረግ ኤርትራን ኃይሎች ጋብዞ የዩናይትድ አረብ ኤሚሬትስ የኢራን የቱርክ ድሮኖችን ኤንሊስት አድርጎ የሶማሊ ሰልጣኞችን ኤርትራ የነበሩ ሁሉ ወደ ጦርነት እንዲገቡ አድርጎ የክልሎችን ልዩ ኃይሎች በሙሉ ሞቢላይዝ በማድረግ በሙሉ ልዩ ኃይል ያላቸውን በሙሉ ሞቢላይዝ በማድረግ ነው ወደ ጦርነት የገባው። በወቅቱም ስንል ነበር ይሄ ፋሺስታዊ አገዛዝ የዘር ማጥፋት ጦርነቶችን ለማድረግ ድንበር ዘለል ትብብር ሁሉ ያደረገ ነው። ስለዚህ እሱ እንኳን ለክፉ ተግባር ድንበር ዘለል ትብብር የሚያደርግ ከሆነ ዎር ፓክት የሚያደርግ ከሆነ then በተቃዋሚው ወገን ለሰላም የሚደረግ ድንበር ዘለል ትብብር አስፈላጊ ነው ብለን እናምን ነበር። ከዚህም የተነሳ ነው የብሔሮች አጋርነት የሚባል መስርተን ከዛ የተባበረ ግንባር ዩናይትድ ፍሮንት
ለመፍጠር ጥረት ሲደረግ የነበረው። ኢንፋክት በዓለም አቀፍም ጂኦፖለቲክስ ውስጥም የሚሰሙ ሰዎችን ወደ ጸረ አብይ ትብብር፣ ምክንያቱም የጸረ አብይ ትብብር ማለት የስልጣን የፖለቲካ ጉዳይ አይደለም። ጸረ አብይ ትብብር ማለት ጸረ ጦርነታዊ ትብብር ነው። ጦርነትን የመቃወሚያ ትብብር ነው፣ ወይም ጦርነትን ለመቃወም ሰላምን ለማምጣት የሚደረግ መግባባት ነው ማለት ነው። እንደዚህ አይነት ያስፈልጋል ስንል ነበር። በዓለም ታሪክ የትኛውም የዘር አጥፊ ቡድን የፋሽስት ቡድን ከዓለም አቀፍ ትብብር ሳይደረግ ወይም ዓለም አቀፍ ጣልቃ ገብነት ሳይደረግ ተወግዶ አያውቅም። የትም ቦታ ሩዋንዳም ቢሆን የዓለም ነው መጨረሻ ላይ የገባው። ዩጎስላቪያ ኔቶ እና ዓለም ነው መጨረሻ ላይ የገባው። ኮሶቮ ዩናይትድ ኔሽንስ ጭምር የተሳተፈበት ነው። ኢስት ቲሞር የዓለም አቀፍ ነው። ሮሂንጋን በበርማ ያስቆመው ማይንማር ሮሂንጋን እልቂት ያስቆመው የዓለም አቀፍ ተጽዕኖ ነው። ሶ የትም ቦታ የዘር ማጥፋት ጦርነት ተካሂዶ እንደዚህ ፋሽስታዊ የሆነ ጦርነት ተካሂዶ የዓለም አቀፍ ጣልቃ ገብነት ሳይኖር የዓለም አቀፍ ትብብር ሳይኖር ድንበር ዘለል ትብብር ሳይኖር ጦርነት አልቆ አያውቅም። ሊቢያም ሶሪያም የመንም ያሉት ሁኔታዎችም ይሄንን ነው የሚያሳየው። የዓለም አቀፍ ለሰላም የሚሆን ትብብር ደካማ ሲሆን ለጦርነት የሚሆኑ ትብብሮች ሲበረቱ እንደ የመን እንደ ሶሪያ ይሆናል ማለት ነው። ለሰላም የሚተባበር ሲኖር ደግሞ ያንን መንግስታት ሊስ በመቀየር ረገድ ብዙ ጥቅም ይኖረዋል ማለት ነው። ናው በእኛ ዘንድ በእኛ በኩል የተደረገውን እስከ ዓለም አቀፍ ተቋማት ድረስ የዘር ማጥፋት የዘር ማጽዳት እርምጃ ተወስዷል ተብሎ እየታመነ ዩናይትድ ኔሽንስ ኮሚቴ ኦፍ ኤክስፐርትስ ይሄንን ሁሉ ያስረዳ፣ በመጨረሻ ግን ስርዓቱን ለመጠበቅ ታያል የሚባሉት ሀገሮች አቅጣጫቸውን ቀየሩ፣ እንዲኖር አደረጉት ማለት ነው። በተለያዩ ዓለም አቀፋዊ ጂኦፖለቲካል ጥቅሞች ምክንያት ማለት ነው። በዛ መንገድ ነው ይሄ ስልጣን ላይ ቆየው። የዘር ማጥፋት ፈጽሞ ያለምንም ተጠያቂነት በስልጣን ላይ አሁንም ሌላ ጦርነት እያካሄደ ያለ ብቸኛ ስርዓት የአብይ አህመድ ስርዓት ነው። አሰቃቂ የዘር ማጥፋት ማለት ሁሉም ሰው የሚግባባበት በዓለም ላይ በ21ኛው ክፍለ ዘመን እንደዚህ ያለ ጦርነት አልተካሄደም እየተባለ እንዲህ አይነት እልቂት አልተፈጸመም እየተባለ ጋዛ አሳዛኝ ነው። እስካሁን ከ22000 በላይ ህፃናት አልቀዋል። ህፃናት ብቻ ሌላውን ትተን እስከ 55000 እስከ 70000 የሚገመት ህዝብ አልቋል ይባላል። በዚህ ጦርነት አሰቃቂ እንደሆነ ምንም ግልጽ ነው። ዩክሬን በጣም ብዙ ህዝብ አልቋል ይባላል። በጣም ብዙ ህዝብ ተፈናቅሏል ይባላል። ኢትዮጵያ ውስጥ ያለቀውን ያህል ግን ግማሽ አልደረሱም እነሱ። ኢትዮጵያ ውስጥ 1 ሚሊዮን አልቋል እየተባለ ጋዛ የምናወራው ገና 100,000 ያልደረሰ ነው። ዩክሬንም ከዚህ የተለየ አይደለም። የትም ቦታ ሆኖ የማያውቅ ችግር እያለ የዓለም አቀፍ ማህበረሰቡ በተለያዩ የጂኦፖለቲካል ምክንያት ወይንም ደግሞ ግሎባል ሬሻል ኒዮሊበራል አላይንመንት ምክንያት ሬሻላይዝድ የሆነ የጥቁር ህይወት እና የሌላው ህይወት አንድ አይደለምና እዚህ የትግራይና የዩክራይናዊ ህይወት እኩል አይደለምና እንደዚህ የተረሳ ሁኔታ ነው ያለው። እና ይሄ ከሆነ ሌላው ይቅር ዓለም አቀፍ ተጽዕኖ ለማምጣትም ጭምር አትሊስት በውስጥ ያለን ተቃዋሚዎች ለሰላም ሲባል መግባባት ያስፈልጋል። ለምንድነው ይሄንን አይነት ትብብርና መግባባት ጦርነትን የመቃወሚያ ብቻ ያደረከው ካልክ መግባባት በፖለቲካ ልዩነቶች ላይ መስማማት ለማምጣት አንደኛ እዚህ ዳር የቆሙ ፍሪንጅ ነን እኛ አይደለም ተቃዋሚዎች ውጭ ናቸው እንጂ በመንግስት ውስጥ ምንም ተሳትፎ የላቸው። ዳር ቆመ ሁለንተናዊ የፖለቲካ መግባባት ለመፍጠር አትችልም። መሐሉን ይዘ መሐል ላይ ፕሮግራምትን መሐል ላይ የውይይት መድረክ አዘጋጅተህ ነው ይሄን ማድረግ የምትችለው። ይሄ ደግሞ ሰላም ሲኖር ነው የምታደርገው። መሐሉን ካልያዝክ ዳር ቆመህ ካለ ዳር ደግሞ እንድትሆን ያደረገ የጦርነት ሁኔታ ከሆነ ኦኬ የፖለቲካው ይዘት ላይ ውይይት ማድረግ አትችልም፣ አይገባም፣ አያስፈልግም። ለምን ብለ የፖለቲካው ውይይት ማለት የኛ ኢንተረስት እንዴት ይጠበቃል፣ የእንትን ክልል ግዛታችን እንዴት ይመለሳል፣ የራሳችን እድል በራስ መወሰን እንፈልጋለን፣ አገር መመስረት እንፈልጋለን፣ ክልል መሆን እንፈልጋለን፣ ልዩ ወረዳ ማቋቋም እንፈልጋለን ወዘተ። ኦኬ ዲሞክራሲያዊ ምርጫ ተደርጎ የሽግግር ፍትህ ልናገኝ እንፈልጋለን። ኦኬ ግን አሁን እሱ ላይ መወያየት ትርጉም የለውም። ምህዳሩ የለም ላንተ። ልዩነትን ለማስፋት ይጠቅም ይሆናል እንጂ ሰብስታንቲቭ የፖለቲካ ውይይት ለማድረግ መሞከር
ሰብስታንቲቭ የፖለቲካ ውይይትን ለጊዜው ሰስፔንድ አድርገህ የሚያግባባህ ነገር በቀላሉ የሚያግባባህ ነገር ኢንፋክት ትብብር ሳይሆን የሚያስፈልገው መግባባት መናበብ ብቻ የሚያስፈልገው ነገር ጦርነትን የመቃወም ጉዳይ ነው። ስለዚህ ኮአሊሽን አጌንስት ዋር ጸረ ጦርነት የሆነ መግባባት ወይም ትብብር የሚል ነው የጊዜው አጀንዳ። የወቅቱ አንገብጋቢ ጉዳይ የጸረ ጦርነት ትብብር። በሌላ አገላለጽ ምንድነው ይሄ ግልባጩ? ለሰላም የሚደረግ ትብብር። ለምንድን ነው ይሄን ምንድነው? ሁሉም የማህበረሰብ ክፍል በጦርነት እሳት እየተቃጠለ ነው። ስለ ኢኮኖሚ አሁን ለምሳሌ በጣም ብዙ ሰው ይላል ኢኮኖሚው እንደዚህ ለመኖር አስቸጋሪ ሆኖ እንዴት ህዝቡ ዝም ይላል ይላል። ዘይት ዋጋው እንደዚህ ጨምሮ እንዲየራ እንዴት ዝም ይላል ይላል። ጦርነታዊ ስርዓት ውስጥ ምን ያደርጋል? በየቀኑ እንዴት አድርጎ ይቃወማል? እንዴት አድርጎ ስለዚህ ሰው ችግሩን ካንተ በላይ ያውቃል። ግን በዛ ችግር ውስጥ ወደ መኖር ሲያቅተው መውጣቱ አይቀርም። የማይቀር ነገር ነው። ያ በጣም በቃ ምንም አንሊቨብል ሲሆንበት ምንድነው የኢትዮጵያ ህዝብም አሁን ከመንግስት በኩል የሚመጣ ለውጥን ተስፋ ያደርግበትም። ምክንያቱም ለውጥ ይመጣል፣ ችግሩ አይቋረጥም፣ ለውጥ ይመጣል። ስለዚህ ያም ነገር አለ። የከፋ ችግርም ደግሞ እያየ የዘር ማጥፋትን እያየ ነው። በረሃብ መሞት አሁን ብርቅ አይደለም። ምን ነው የምታወሩት ነው። ለዚህ ብዬ ደግሞ ሌላ ግጭት ልፍጠር አሁን በትግራይ ላይ ምናምን የሚባለው ነገር ምንድነው? ህዝቡ በተፈናቀለበት ሁኔታ ከአብይ ጋር ለመጣላት የምትሞክሩ ኃይሎች አላችሁ፣ ከሌሎች ጋር ትብብር የምታደርጉ ምናምን ይባላል። ህዝቡ የተፈናቀለው ግን ጦርነትን ማስቆም አይችልም። ሰልፍ በመውጣት ጦርነትን ማስቆም አይችልም። በቃ አይችልም። የተራበ ህዝብ ሰልፍ በመውጣት ጦርነትን አያስቆም። እንዲሁም የበለጠ ጦርነትን ነው የሚጋብዘው። ይሄ ስለሆነ ወደ የሰብስታንቲቭ የሆነ የፖለቲካ የኢኮኖሚ ጥያቄዎች ጉዳይ ላይ ገብተን ልዩነቶቻችንን ከማስፋት ሁሉም ህዝብ ባለበት ቦታ ከምንም ነገር በፊት እፎይታ ይፈልጋል። እፎይታ አስፈላጊ ነው። it is ለሰላም ሲባል ሁሉም ሰው ደግሞ ከሰላም ያተርፋል። ስለዚህ ሰላም ላይ ብቻ ያተኮረ ትብብር የምናደርግበት ጊዜ አሁን ነው የሚል ጽሁፍ ነው የጻፍኩት። ለምንድን ነው የምናደርገው? በአገር ውስጥ የአብይ አህመድን ጦርነት ለማስቆም አብይን ለማስወገድ በህዝቦች መካከል ለተወሰነ ጊዜም ቢሆን እፎይታ የሚመጣበትን መንገድ ለመፍጠር የፖለቲካ ጉዳዮች ከዛ በኋላ የሚመጡ ስለሆኑ በውጭ ደግሞ አብዛኛው ይሄ አሁን ለምሳሌ ከትግራይ ጋር ጦርነት አልነበረም። ከፕሪቶሪያ ስምምነት ጋር ተያይዞ መፈጸም ያለባቸው ግዴታዎች አሉ፣ አልተፈጸሙም። ግን ጦርነት አይደለም የታወጀው። በዛ ምክንያት ፕሪቶሪያ ይተግበር የሚል ትንቅንቅ አለ፣ ሸርና ተንኮልም አለ እሱን ለመጥለፍ ያንን ሳቦታጅ ለማድረግ። በኦሮሚያ ውስጥ እንደዚህ ሆኖ ያለው ጦርነት አለ። ግን ያ ጦርነት አንዳንዴ እንደራደር ይባልና ወደ ሰላማዊ ውይይት ይመጣል። ከዛ ደግሞ እንደዚሁ በዛ ሁኔታ ውስጥ እያለ ከመሬት ተነስቶ በዚህ በአማራ ክልል ጦርነት አለ፣ በኦሮሚያ ጦርነት አለ፣ በትግራይ ሰላም የለም ጦርነት የለም ሁኔታ ውስጥ ነው ያለነው። ፎኒ ዎር የሚባለው አይነት ማለት ኖ ፒስ ኖ ዎር ሲቹዌሽን እያለ ከመሬት ተነስቶ የባህር በር ለኢትዮጵያ ለማስጠበቅ ጦርነት ልንገባ ነው አሰብ ምናምን ይላል። አየህ፣ ያለ ጦርነት መኖር ስለማይችል ሁለት ምክንያት ነው። አንደኛ ያለ ጦርነት መኖር ሌላ ነገር የሚያውቀው ፖለቲካ የለም። ፖለቲካ ማለት አገር ማስተዳደር ማለት ጦርነት ማካሄድ ነው። አንደኛው ይሄ ነው፣ ያስተሳሰብም የብቃትም ችግር ስላለ ነው። ሁለተኛው ግን ህዝብን በቃ መንግስት ሆኜ አለሁኝ ደግፉኝ ለማለት የሚቻለው ጦርነት በማፋፋም ነው። ግብጽ ሊመታን ነው፣ ግድቡን ሊያፈርስብን ነው ነበር አንድ ዘመን የነበረው ጫጫታ። ከሃዲዎች ከግብጽ ጋር ተመሳጠሩብን ነበር። አሁን ደግሞ ከኤርትራ ጋር ተመሳጥረው የባህር በር ህልማችንን ለመቅጨት እየተሯሯጡ ነው ይላል። ኦኬ ብለህ ገና እሱን አዳምጠህ ሳትጨርስ የባህር በር ለኢትዮጵያ ህዝቦች ለማምጣት ብሎ ጦርነት የሚሄድ መንግስት ትግራይ ሂዱ ተገንጠሉ በህገ መንግስት መንገድ ይላል። ቆይ የባህር በር የምታመጣው ለማን ነው? ይሄ የባህር በር የአሰብ የሚመጣ ከሆነ ዋናው መጀመሪያ ቀዳሚ ተጠቃሚ ትግራይ ክልል ነው አይደል? የትግራይ ህዝብ ግን የትግራይና የአፋር ህዝብ ነው። የትግራይ ህዝብ ግን መሄድ ትችላለህ፣ ለምን አትሄድም? ለምን መገንጠል በህገ መንግስት እኮ ተፈቅዶልሃል። ይሄ አንዴ አይደለም፣ በስተት አይደለም፣ ታስቦበት ካልኩሌት ተደርጎ ለፖለቲካ አጀንዳ እንዲሆን ታስቦ የሚነገር ነው። ከዚህ በፊት አዳነች አቤቤ ብለዋለች፣ አሁን ብርሃኑ ጁላ ብሎታል ለማስፈራራት ሲፈልጉ። እኔ ሁሉ ጊዜ የሚገርመኝ የኢትዮጵያን ግዛት አስፍተው ከሌላ መንግስት
ግዛት ላይ ያለ ወደብ የኛ እናረጋለን እያሉ አገራቸው ውስጥ ያለውን ህዝብ ሂድ ከፈለክ አንፈልግህም የሚሉ ኃይሎች እነዚህ የጦርነት ሱስ ያለባቸው